እናመሰግንሃለን። ላደረክልን ብዙ ቸርነት ምስጋናችን እናቀርባለን። ላደረክልን ብዙ ምሕረት ምስጋናችን እናቀርባለን። ላደረክልን ብዙ ርኅራኄ ምስጋናችን በፊት እናቀርባለን። በኢየሱስ ምስጋናችን ሳናጓድል እናመሰግንሃለን፣ እናከብረሃለን፣ ከፍ እናደርግሃለን። ክብር ለዘላለም ላንተ ይሁን። ጊዜውን ሁሉ ሰጠን፣ ሰዓቱን ሁሉ ሰጠን። በቃልህ አስተምረን፣ ወደ እውነት ምራን፣ ጸጋ ይደግፈን። በኢየሱስም የሚሰማ ጆሮ ስጠን። ቃልህን የሚሰማ ጆሮ ስጠን። ቃልህን የሚያስተውል ልቦና ስጠን። ቃልህን የሚራብ ፍላጎት ስጠን። በኢየሱስም በጸጋ ሙላን። ቃልህ ይፈውሳል። ቃልህ ያድናል። ቃልህ የጠፋውን ይመልሳል። ቃልህ የወደቀውን ያነሳል። ቃልህ የደከመውን ያበረታል። ቃልህ ብርቱ ያደርጋል። በኢየሱስም ቃልህ በፊታችን ይብራራ። ቃልህ በመንፈስ ቅዱስ ኃይል ይገለጥ። እግዚአብሔር ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ ተጽፏል። መልካሙ መንፈስ እንዲያስተምረን በመካከላችን ፈቀድን። ጉልበታችንን ላንተ እናስገዛለን። እውቀታችንን ላንተ እናስገዛለን። ፍላጎታችንን ላንተ እናስገዛለን። ስሜታችንን ላንተ እናስገዛለን። ችሎታችንን ላንተ እናስገዛለን። ያለን ነገር ሁሉ በኢየሱስ ስም በስምህ ፊት እናንበረክካለን። ሁሉ ለስምህ ክብር ይሁን በጌታ በኢየሱስ ስም ብለን ጸለይን። አሜን አሜን። እግዚአብሔር አምላካችን ይባረክ። ባለፈ ሳምንት እንዲሁም 15 የጀመርነው ስለ ጸሎት እየተማርን ነው ያለነው። ጸሎት እንግዲህ የምንጸልየው ነገር ነው፣ ነገር ግን የምንማረውም ነገር ነው። ጌታ ኢየሱስ ክርስቶስ ካስተማራቸው ትምህርቶች መካከል አብዛኛው ትምህርቶቹ ውስጥ ጸሎት አይጠፋም። ጌታ ኢየሱስ በኖረበት ዘመን ደግሞ ከሰራቸው ስራዎች መካከል በዋናነት የሰራው ስራ ጸሎትን መጸለይ ነው። ኢየሱስ ክርስቶስ ጌታ ነው። ስለ ጸሎት ጌታ ኢየሱስ ክርስቶስ አስተምሮናል። ስለ ጸሎት እንዲሁ ሐዋርያት ተከትለው አስተምረዋል። በጸሎት ጉዳይ ላይ ነቢያት በጣም ብዙ ዝርዝር ጉዳዮች ጽፈውልናል። እግዚአብሔር አምላክ ስለ ጸሎት ብዙ እየተናገረን ነው ያለው። መጽሐፍ ቅዱሳችን እንግዲህ የሚናገር አምላክ ነው። እግዚአብሔር በብዙ ጎዳና ይናገራል፣ በብዙ መንገድ ይናገራል። እግዚአብሔር በብዙ ሕይወት መንገድ በብዙ ጎዳና እግዚአብሔር ይናገራል። እኛ ግን እግዚአብሔርን የምናናግርበት መንገድ ስንት ነው ብለናል? አንድ ብቻ ነው፣ እሱም ጸሎት ነው። ስለዚህ እግዚአብሔር በቃሉ ይናገረናል። በተለያዩ መንገዶች እግዚአብሔር ይናገረናል። በማንጠብቀው መንገድ እግዚአብሔር በሕፃናት ይናገራል። እግዚአብሔር በዶሮ ተናግሯል። ታውቃላችሁ፣ እግዚአብሔር በዶሮ የጴጥሮስን ሕይወት ምን ብሎታል? መልሶታል። ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ዶሮ ሲጮህ ትዝ አለው ይላል። ስለዚህ እግዚአብሔር በዶሮ ተናግሯል። እግዚአብሔር በአህያ ተናግሯል። የነቢዩን እብደት በአህያ መልሷል። ነቢዩ እየጋለበ ነበር በእብደት መንፈስ፣ ግን በአህያ እግዚአብሔር ምን ብሎታል? ተናግሮታል። እኛ ግን እግዚአብሔርን የምናናግርበት መንገድ አንድ ብቻ ነው፣ ያም ጸሎት ነው። ስለዚህ እግዚአብሔር በብዙ ጎዳና ይናገራል። እኛ ደግሞ በጸሎት እግዚአብሔርን ምን እናደርገዋለን? እናናግረዋለን። እግዚአብሔር አምላካችን ይባረክ። ክብር ለእግዚአብሔር ይሁን። ስለዚህ ጸሎት ቀላል ስራ አይደለም። ጸሎት ስራ ነው። ብዙ ሰዎች ጸሎት ለሆነ ነገር ወደሆነ ነገር መሸጋገር ያደርጉታል። ነገር ግን ጸሎት ስራ ነው። የሉቃስ 18 መጽሐፍ በምናይበት ጊዜ ጸሎት እንደ ስራ ነው ጌታ ኢየሱስ የቆጠረው። ሳይታክቱ ይጸልዩ ዘንድ፣ ሳያቋርጡ ይጸልዩ ዘንድ፣ አጥብቀው ይጸልዩ ዘንድ ይህንን ምሳሌ ነገራቸው ይላል። ስለዚህ ባለማቋረጥ የምንጸልየው ከሆነ ምን አይነት ነው ማለት ነው? ጸሎት የስራ ያህል ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ክርስቶስ እንድንጸልይ አዟል። ያዘዘበት ምክንያት አለው። ጌታ ኢየሱስ ክርስቶስ ከመምጣቱ በፊት ጸሎት ስላልነበር አይደለም ጸሎት ያስተማር።
ጌታ ኢየሱስ ክርስቶስ ጸሎትን ያስተማረው ስለ ጸሎት ያስተማራቸው ኢየሱስ ከመምጣቱ በፊት ጸሎት አልነበረም ማለት አይደለም። ነገር ግን ጌታ ኢየሱስ ሲመጣ ይዞት የመጣው አዲስ መንግስት ነው፣ አዲስ መዋቅር ነው፣ አዲስ አስተሳሰብ ነው፣ አዲስ የአኗኗር ዘይቤ፣ አዲስ የአካሄድ ዘይቤዎችን ይዞ ስለመጣ አንዱ የቀየረው ነገር ቢኖር ጸሎትን ነው። ኢየሱስ ክርስቶስ ጌታ ነው። በአደባባይ ይጸለይ ነበር። ወዴት ግቡ አለ? ወደ ጓዳ ጸሎት መለስ። ጸሎት ሊጸለይ የነበረው በኢየሱስ ክርስቶስ በነበረበት ዘመን በአደባባይ ነበር ይጸለይ የነበረው። ስለዚህ ሰው እንዲያይ፣ ጻድቃን እንዲባሉ፣ አቤት እንደሱ አይነት ጸላይ የለም እንዲባሉ በአደባባይ ጸሎትን ማግኒፋይ ያደርጉ ያለቁ ነበር። በቃ ሰው ሲሰበሰብ ብቻ ጸሎት ይመጣላቸው ነበር። አሁን ግን ጌታ ኢየሱስ ክርስቶስ እኔ በምመራው መንግስት ውስጥ እኔ የማዋቅረው መንግስት ውስጥ የሚጸለየው ጸሎት ፐርሰናል ነው። ኢየሱስ ጌታ አሜን። የጅምላ ህይወትን ወደ ግል መለሰ። ክብር ለእግዚአብሔር ነው። ስለዚህ እግዚአብሔር በግላችሁ ማታውቁት ከሆነ በጋራ አታውቁት። እንዲሁ ሰው ሲፈወስ ታያላችሁ፣ ሰው ነፃ ሲወጣ ታያላችሁ። ግን የበረከቱ ተካፋዮች ምናምን አንድ ሆኑ። ምክንያቱም እግዚአብሔር የጋራ አምላክ ከመሆኑ በፊት የግል አምላክ። ኢየሱስ ጌታ። አብርሃም ብቻውን ጠራው፣ ከዛስ እስራኤል አለ። እግዚአብሔር ሲጣራ የሚጣራው ፐርሰንን አንድን ሰው ይጠራል። የአንድ ሰው ሀገር ያደርገዋል፣ ትውልድ ያደርገዋል፣ አህጉር ያደርገዋል። እንደዛ እያደረገ ይቀጥላል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጌታ ኢየሱስ ክርስቶስ መዋቅሩን ሲያዋቅር በአዲስ መልክ አዋቅር። ደቀ መዛሙርቶቹ የጸሎት ስታይል ነበራቸው፣ የጸሎት ህይወት አልነበራቸውም። ስለዚህ ወደ ጸሎት ህይወት ምን በሉ ተመለሱ ይላቸዋል። በእልፍኝ በስውር የምትጸልየውን የሚሰማ አባት፣ በርን ዘግተህ ስትጸልይ የሚሰማ አባት በአደባባይ ይከፍላል። ኢየሱስ ጌታ። የአደባባይ ክፍያ የጓዳ ውጤት ነው። ስለዚህ ጸሎት በአንድ ጀንበር የማይመጣ ጉዳይ ነው። ጸሎት ዝም ብለን ዛሬ ሃሌሉያ ለእግዚአብሔር ይሁን ብለን 10 ሰዓት መጸለይ አንችልም። በእርግጠኝነት ነግራችሁ 1 ሰዓት መጸለይ አንችልም። ግን 1 ደቂቃ መጸለይ እንችላለን። 2 ደቂቃ መጸለይ እንችላለን። 3 ደቂቃ መጸለይ እንችላለን። እንደዛ እያለ ጸሎት ምን የሚል ነው? የሚያድግ ጉዳይ ነው። ኢየሱስ ክርስቶስ ጌታ። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ በጸሎት ህይወታችን ምን እንድንታጠቅ እግዚአብሔር ይፈልጋል። የስፖርት ዜና መስማትና ስፖርተኛ መሆን ይለያያል። ስፖርተኛ መሆን ላብራው ያስወጣችኋል። ጊዜያችሁን ይፈልጋል፣ ሰዓታችሁን ይፈልጋል፣ ስርዓት ይፈልጋል። የስፖርቱ አይነት የሚፈልገው ስርዓት አለ። የአበላሽ ህይወታችሁን ይከለክላችኋል። የምትፈልጉት አታረጉም። የማትፈልጉት ስፖርቱ የሚፈልገው ዲሲፕሊን ውስጥ ስነ ስርዓት ውስጥ እንድትገቡ ምን ያደርጋችኋል። ልክ ጸሎት እንደዛ። ጸሎት የማንወደው ነገር ግን ወደምንወደው ጌታ የሚያስጠጋ የህይወት ዘይቤ። ስለዚህ በአንድ ጀንበር የጸሎት ሰው አይሆንም። በፕሮሰስ ግን በሂደት ግን ሰው ምን ማለት ይችላል? የጸሎት ሰው መሆን ይችላል። ስለዚህ ጌታ ኢየሱስ አስተማረ። ሲያስተምር ያስተማረባቸው ምክንያቶች እነዚህ ናቸው። አንደኛ መዋቅሩን ነው እያቋቋመ ያለው። አዲሱ የእግዚአብሔር መንግስት ሲቋቋም፣ አዲሱ የእግዚአብሔር እሳቤ ሲመጣ በዚህ መሰረት ነው ጸሎት መጸለይ ያለባችሁ የሚል አንደምታ ያለው ነው። ሁለተኛ ደረጃ በሁለተኛ መንገድ ደግሞ ጸሎታችን ዝም ብሎ አይነት እንዳይሆን መዋቅር ያለው ስርዓት ያለው መመሪያ ያለው እንዲሆን ጌታ ኢየሱስ ክርስቶስ ይፈልጋል ማለት ነው። ስለዚህ እነዚህን ነበር ሳምንት እና 15 እያየን ያለ ነው። ስለዚህ እንዴት እንጸልይ፣ እንዴት አንጸልይ ብለን ደግሞ ሳምንት አይተናል። እንዴት ነው መጸለይ ያለብን? እንዴት እንጸልይ? ጸሎትን እንዴት እንጸልይ? ጸሎትን እንዴት አንጸልይ?
እንዴት እንጸልይ ከማለታችን በፊት እንዴት አንጸልይ? አንደኛ እንደ አሕዛብ ጸሎትን መደጋገሙን ትተን በሕይወት ስርዓት ውስጥ ገብተን የኢየሱስን ሕይወት እየተካፈልን ምን እንበል እንጸልይ የሚለውን አይተናል። ሁለተኛ ደግሞ እንደ ፈሪሳውያንና እንደ ሰዱቃውያን በዛ ዘመን እንደነበሩ የሃይማኖት ሊቆች አይነት ጸሎት አንጸልይ። እነሱ ይጸልዩት የነበረው ጸሎት ምን አይነት ነው? የአደባባይ ጸሎት፣ በገበያ ስፍራ ይጸልያል። መበለት ቤት ገብተው ጸሎትን እያስረዘሙ የመበለቶችን ሕይወት ይበዘብዛሉ ብሏል ጌታ ኢየሱስ። ስለዚህ ይህ አይነት የግብዝ ጸሎት አትለማመዱ። እኔ ጸሎት እንዴት እንደምጸልዩ አሳያቸዋለሁ ብሎ ጸሎትን ሲያስተምር እናየዋለን። ይሄ በማቴዎስ ወንጌል ምዕራፍ 6 ላይ ያየነው እሱን ነው። ምዕራፍ 6 ላይ እንዲሁም ደግሞ ጌታ ኢየሱስ ክርስቶስ በሉቃስ 11 ላይ ዮሐንስ ጸሎትን አስተምሯቸዋል። ለእኛም ደግሞ ጸሎት አስተምረን በሚሉት ጊዜ ያስተማረበት ቦታ ሉቃስ 11 ከ1 ጀምሮ ያለው ቦታ ላይ ደቀ መዛሙርቶቹ ጸሎትን አስተምረን ሲሉት እናያለን፣ ሲያስተምራቸውም እናያለን ማለት ነው። ስለዚህ ጸሎት እንዲህ ይጸለይ እንዲህ አይጸለይ የሚለውን አይተን ነበር ማለት ነው። ምን ብላችሁ ጸልዩ? በሰማያት የምትኖር አባታችን ሆይ፣ በሰማያት የምትኖር አባታችን ሆይ ብላችሁ ምን በሉ ጸልዩ ብሏል። ስለዚህ ይሄ ጸሎት ሳይሆን እግዚአብሔር የት እንደሚኖርና እግዚአብሔር ለእኛ ምናችን እንደሆነ ከተናገረ በኋላ ምን ብለው እንዲጸልዩ ወይም ደግሞ የጸሎታቸው ይዘት ምን አይነት መሆን እንዳለበት ይነግራቸዋል ማለት ነው፣ ወይም ያስተምራቸዋል። ስለዚህ የጌታን ቃል እናንብብ እስቲ። በሉቃስ ወንጌል ምዕራፍ 15 ላይ የጌታን ቃል አውጥተን እናነብና ከዛም በኋላ እንቀጥላለን። እግዚአብሔር አምላካችን ይባረክ። ክብር ለእግዚአብሔር ይሁን። ሊመጣ የምትፈልጉት ክብር ካለ የሚመጣው በጸሎት ነው። ሊመጣ የምትፈልጉት የእግዚአብሔር ሕልውና ካለ ሊመጣ የሚችለው በሚማልዱ ሰዎች ነው፣ በማላጆች ነው። ስለዚህ ጸሎትን ጊዜ ማሳለፊያ አይደለም። ጸሎት ሕይወታችን እስኪሆን ድረስ ከእኛ ጋር እስኪዋሃድ ድረስ መለመን አለብን ማለት ነው። ምዕራፍ 15 ቁጥር 11 ላይ ምዕራፍ 15 3 የጠፉ ነገሮች የተፈለገበት ቦታ ነው። ድሪም የጠፋባት ሴት፣ በግ የጠፋበት እረኛ እና ልጅ የጠፋበት አባት ነው የምናገኘው በዚህ በሉቃስ 15 ውስጥ። እነዚህ ሁሉ ፈልገዋል ይላል መጽሐፍ ቅዱሳችን። ድሪም 9 ነበራት፣ 1 ጠፋባት። 100 ነበረው፣ 1 ጠፋበት። 2 ልጅ ነበረው፣ 1 ጠፋበት። ሁሉም የጠፋባቸው አንዳንድ ነው። ስለዚህ ያለኝ ይበቃኛል አላሉ። የጠፋባቸው ለመፈለግ የሄዱበት ፕሮሰስ ጌታ ኢየሱስ ክርስቶስ በምሳሌ ያስተምራል። ይህ ምሳሌ ነው። ስለዚህ ይሄ ምሳሌዎች ደግሞ ሲመሰሉ ማህበረሰቡ ከሚመላለስበት ባህሉ ወጉ ካለበት ተነስተው ስለሚያወሩት ምሳሌው ዝም ብሎ አይነት ፈጠራ አይደለም፣ እውነተኛ ነው ማለት ነው። ስለዚህ በምዕራፍ 15 ቁጥር 11 ጀምሮ ያለው ታሪክ ላይ ስለ አባትና ልጅ ስለሚናገር ስለ እሱ ጥቂት እንልና ወደ ተነሳንበት እንመለሳለን። በጌታ በኢየሱስ ስም አነባለሁ። እንዲህም አለ፣ አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀን በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ረሃብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዛች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እርያ ሊያሰማራ ወደ ሜዳ ሰደደው። እርያዎቹም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም።
ቁጥር 17 ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እስቲ ቁጥር 17 በአንድነትም በለው። ወደ ልቡም ተመልሶ በሉ እስቲ። እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በረሃብ እጠፋለሁ፣ ተነስቼም ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልሁ፣ ወደ ፊትህ ልጅ ልባል አይገባኝም። ከሙያተኞች እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። ሃሌሉያ! ተነስቶም ወደ አባቱ መጣ። እርሱም ገና በሩቅ ሳለ አባቱ አየና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ፣ ቅድም በልቡ ያለው አሁን በአባቱ ፊት ይናዘዘዋል። አባቴ ሆይ በሰማይና በፊት በደልሁ፣ ወደፊት ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁም ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምጥታችሁ ረዱት፣ እንብላ ደስም ይበለን። ይሄ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶ ነበር ተገኝቷል፣ ደስ ይበላችሁ። ደስም ይላቸው ጀመር። ታላቁ ልጅም በእርሻ ነበረ። መጥቶም ወደ ቤቱ በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎቹም አንዱ ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድምህ መጥቶአልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጥቦት እንኳ አልሰጠኸኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅህ በመጣ ጊዜ የሰባውን ፍሪዳ አረድህለት አለው። እርሱ ግን ልጄ ሆይ፣ ሃሌሉያ አሜን። እርሱ ግን ልጄ ሆይ አንተ ሁል ጊዜ ከእኔ ጋር ነህ፣ ለእኔ የሆነው ሁሉ ያንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበር፣ ሕያው ስለሆነ፣ ጠፍቶም ነበር ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። የገባው ተካፍሎ የወጣ ያልገባው በቤት የሚኖሩ ሁለት ልጆች አንድ አባት አለ። አሁን ባለበት ታሪክ ውስጥ የመጀመሪያው ልጁ በጣም እንደ ባሪያ ይሰራል፣ እንደ ባሪያ ይፈጋል፣ እንደ ልጅ ግን አይኖርም። ሁል ጊዜ የሚያስበው እሳቤ የባሪያ ነው። በቤቱ ያለው ነገር የእሱ እንደሆነ ምን አያስብም። የአባቱ እንጂ የእሱ እንደሆነ አያስብም። አባቱ ግን ሁል ጊዜ በቤት ያለው ልጅ ሲያይ ምን ይለዋል? ደስ ይለዋል። ምክንያቱም ልጄ ሁል ጊዜ ከማን ጋር ነው? ከኔ ጋር ነው። በእርግጥም ታላቅ ወንድሙ ስለ ልጁ መጥፋት ምንም አይገባውም፣ ሊገባውም አይችልም። ምክንያቱም ወንድሙ እንጂ ልጁ አይደለም። ወላጅ ግን ይገባዋል፣ ወላጅ ግን ይረዳል። ይሄ ልጆች ያላችሁ ወላጆች፣ ወላጅ የሆናችሁ ታውቃላችሁ። እንዲሁም ደግሞ አባቶቻችሁ እናንተን እንዴት እግር በእግር እንደሚከታተሏችሁ የምታውቁ ልጆች ይህን ታውቃላችሁ።
ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ምን ላሳያችሁ ነው? እዚህ ቦታ ላይ በሉቃስ 15 ላይ የጠፋ ልጅ ታሪክ ነው የሚለው በትርጉም መጽሐፎች ላይ ሲታይ ጠፍቶ የመጣ ልጅ ታሪክ። ስለዚህ አንዳንድ ነገሮቻችንን እግዚአብሔር ምን ያደርጋቸዋል? ይመልሳቸዋል። ጠፍቶ ነበር አይደለም ነው። አባትየው ስለ ልጁ ሲናገር ምንድን ያለ? ሞቶ ነበር፣ አሁን ሕያው ሆኗል። ኢየሱስ ጌታ ለአባቱ ልጁ ለአባቱ ከሞት እንደተነሳ ትንሣኤን እንዳገኘ እንደ አልዓዛር ታሪክ ነው ለአባቱ። ኢየሱስ ጌታ ምክንያቱም በቃ ተስፋ ቆርጦ ነበር። ግን ደግሞ ሁል ጊዜ ደግሞ የሚጠብቀው አንድ የደስታ ቀን ደግሞ ተስፋ ያደርግ ነበር። ሁል ጊዜ ደጅ ደጁ ያለ፣ ሁል ጊዜ ወደ ውጭ ይመለከታል። አንድ ቀን ግን የጠበቀው ልጁ ድንገት በሩቅ ሲያየው፣ ድንገት ሲገናኙ መጽሐፍ ቅዱሱ ይነግረናል። በጌታ በኢየሱስ ስም እንደ አባት እግዚአብሔርን መገናኘት ይሁንልን። እንደ አባት አሜን። ነፍሳችን እንደ አባት ከእግዚአብሔር ጋር ትገናኝ። መንፈሳችን እንደ አባት ከእግዚአብሔር ጋር ይገናኝ። እንደ አባት ኮኔክት ተደራረጉ፣ እንደ ልጅ ተገናኙ። ኢየሱስ ክርስቶስ ጌታ ነው። ከዛ አባትየው ለልጁ ሮጦ አንገቱ ስር ገባና ምጥምጥ አድርጎ ሳመው። እኛ ዛሬ እንደምንለው ለልጆቻችን እንደምናደርገው ምጥምጥ አድርጎ ሳመው። ልጁ ቆሽሿል፣ ከሪያ ጋር የኖረው ውድቅ ብሏል። ማለት ትናንት የነበረው ፖዚሽን አጥቷል። እሳቤ ሁሉ የወደቀ ሆኗል። እኔ ያንተ ልጅ አልባል በቃ ባሪያ የሚል ሀብት ይዞ ነው የመጣው። አባትየው ግን ዛሬ ምኑ ነው? ልጁ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄ ትምህርት ጌታ ኢየሱስ ሲያስተምር አዲስ መንግስት እያዋቀረ ስለሆነ፣ አዲስ እሳቤ እያመጣ ስለሆነ፣ አዲስ የአኗኗር ዘይቤ እያመጣ ስለሆነ እግዚአብሔርን ስትቀርቡት እንደዚህ ቅረቡት። እንደ ባሪያ ሳይሆን እንደምን? እንደ ልጅ። እንደ ልጅ ቤታችሁ ውስጥ በስራ የሚያግዛችሁ ወንድሞች እህቶች ሊኖሩ ይችላሉ። ቤታችሁ ውስጥ ደግሞ ልጆች ይኖራሉ። አቀራረባቸው ይለያያል። እትዬ ይህንን አንድ ነው የምትለው በስራ የምታግዘን ልጅ፣ የወለዳ ልጅ ደግሞ እትዬ ይህንን አንድ ነው አትለው። ማለት በጣም እንትን ካሉ በጣም የሆነ ነገር ሊወስዱብን ከፈለጉ አባዬ ብለው ገብተው የሆነ ነገራችንን ወስደው ይወጣል። እማዬ ብለው ገብተው ውስጥ አገቡ ይወጣል። ኢየሱስ ክርስቶስ ጌታ፣ ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ምናችን ነው? አባታችን። እግዚአብሔር በሰማያት የምትኖር አባታችን ነው። ስለዚህ ጌታ ኢየሱስ ክርስቶስ ስለ ጸሎት ሲናገር እግዚአብሔርን በዚህ ልክ ምን በሉት? ቅረቡት። እግዚአብሔር አባቴ፣ እግዚአብሔር አምላኬ። ለውጥ በሕይወታችን ላይ እንዲመጣ ካስፈለገ አንዱ ጸሎታችን መቀየር አለበት። አንዱ የጸሎት አስተሳሰባችን መቀየር አለበት። ይሄ ልጅ አባት አለው፣ ግን እንደ ባሪያ ያስባል። አንዳንድ ጊዜ ይሄ በሕይወታችን ላይ ይከሰታል። ኃጢአት እንሰራለን። ልክ እንደዚህ ልጅ የእግዚአብሔርን ጸጋ እናባክናለን። ልክ እንደዚህ ልጅ የእግዚአብሔር ያለውን ሁሉ ወስደን እዛ ለማይረባ ነገር ሰጥተን እንመጣለን። ልክ እንደዚህ ልጅ እግዚአብሔር ጋር ስንቀርብ ምን እናደርጋለን? እንሸማቀቃለን። እንደው እግዚአብሔር ምን ይለን ይሆን ያ የሚያውቀው ነገሬ ምናምን ብለን ስንቀርብ እግዚአብሔር ደግሞ ይወርድና ትቼዋለሁ ይላል። ይቅር ብያለሁ ይላል። አሜን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። በቤተ ክርስቲያን ውስጥ ለሁለት ነገር ትኩረት መስጠት ሲጀመር እግዚአብሔር በቤተ ክርስቲያን ውስጥ የምንፈልገው ተሐድሶ ያመጣል። አንደኛው
ለእግዚአብሔር ቃል ትኩረት ሲሰጥ፣ ሁለተኛ ደግሞ ለጸሎት ትኩረት ሲሰጥ እግዚአብሔር በቤተ ክርስቲያን ውስጥ ተሐድሶ ያመጣል። ኢየሱስ ክርስቶስ ጌታ። የሚማር ትውልድ ሲኖር እና የሚጸልይ ትውልድ ሲኖር እግዚአብሔር በቤተ ክርስቲያን ውስጥ ተሐድሶን ማምጣት ይጀምራል። የተሐድሶ እሳቶችን ማንደድ ይጀምራል። በእርግጥ ተሐድሶ የመጣባቸው አካባቢዎች በሙሉ ስናያቸው እነዚሁ ናቸው። ሳምንት ዘካርያስን እንዳየነው የሐና ሕይወት ስናየው ይህንን ነው የሚያሳየን። ሐና በእግዚአብሔር ፊት ምን ታደርግ ነበር ይላል መጽሐፍ ቅዱስ? ትጸልይ ነበር ይላል። የጸሎቷ አይነት ለእግዚአብሔርና ለእሷ እንጂ የሚገባው ለተመልካች ምን አይገባም። ለካህኑ ለኤሊ እንኳን ምን ይለዋል አልቻለም፣ ሊረዳው አልቻለም። ጸሎቷ ከኤሊ የጸሎት ሲስተም የወጣ ጸሎት ነበር ሐና የምትጸልይ። ሐና የጸለየችው ለአንድ ጉዳይ ነው። እግዚአብሔር ግን የሐናን ጸሎት የተጠቀመው የእስራኤልን ተሐድሶ ሁሉ ለማምጣት ነበር። ኢየሱስ ክርስቶስ ጌታ። እኔ ልቧ የተሰበረባት ሴት ነኝ፣ በሐዘን ውስጥ ነው ያለሁት። ስለዚህ እየጸለይኩ ሰክሬ አይደለም ስትለው እንሰማለን። ነገር ግን ሐና የወለደችው ሳሙኤል ድምፁ ከዳን እስከ ቤርሳቤ ወይም ደግሞ ከአንደኛው ጥግ ወደ ሌላኛው ጥግ የእስራኤል ጫፍ ከአንዱ ጫፍ አስቡት። ምንም አይነት ኢንተርኔት በሌለበት፣ ኮኔክሽን በሌለበት፣ ድምፅ በሌለበት ግን የሳሙኤል ቃል ከዳን እስከ ቤርሳቤ ምን ነበር ይሰማ ነበር። ምክንያቱም ሲባል ከጀርባው ዘመናን ሙሉ የተጨነቀች፣ ዘመኗን ሙሉ እንባ እንጀራ የሆናት፣ ሰው ሁሉ ሲበላ እሷ እንጀራ የምትበላ፣ 10 እጥፍ ሲሰጣት የማትረካ፣ እኔ ምረካው አንተ በምትሰጠኝ ሳይሆን እግዚአብሔር በሚሰጠኝ ነው የምትል አንድ የሆነ የተሐድሶ ነገር የተሸከመች፣ ሀገርን የተሸከመች፣ ትውልድን የተሸከመች። ውድድሩ ከሐናና ከፊናና ጋር ይመስላል፣ ግን አይደለም። የእግዚአብሔር ዓላማ ከዚህ የዘለለ ነበር። ኢየሱስ ክርስቶስ ጌታ ነው። ጸሎት ስትጀምሩ ለቀላል ነገር ልትጀምሩ ትችላላችሁ። እግዚአብሔር ግን ጸሎታችሁ እያከበደው ሲመጣ አገር አቀፍ ይሆናል። ኢየሱስ ክርስቶስ ጌታ ነው። ትውልድ አቀፍ ይሆናል። ወገኖቼ እንደ ዛሬ ጸሎት የሚያስፈልግበት ጊዜ ያለ ጊዜ የለም። ደግሞም እንደ ዛሬ ጸሎት የጠፋበት ጊዜ የለም። ዛሬ ሊያስተምረን የሚችል ብዙ አውታር አለ። ነገር ግን ከእግዚአብሔር ለመማር የፈቀደልን ግን ዛሬ የጠፋበት ዘመን ነው። የእግዚአብሔር ፊት ለመፈለግ የተነሳሳልን የጠፋበት ዘመን ነው። ስለዚህ ጌታ ኢየሱስ ክርስቶስ ከአደባባይ ወደ ጓዳ ግቡ፣ ስትጸልዩ ደግሞ እንደዚህ ብላችሁ ጸልዩ። አባታችን ሆይ። እስቲ ጉባኤ ሁሉ አባቴ ሆይ ይበል። ድገሙት እስቲ። አባታችን አለ። አሜን። ጸሎትን የሚሰማ ያንቺን ጸሎት ወደ ሌላ የማያስተላልፍ፣ ያንተን ልመና ወደ ሌላ የማያስተላልፍ፣ ለጸሎት ምላሽ የሚሰጥ ምን አለን? አባት አለን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጌታ ኢየሱስ ጸሎታችን እንዲስተካከል ይፈልጋል። አንዱ በአባትና በልጅ መካከል ባለው የግንኙነት ልክ ጸሎታችን እንዲሆን ይፈልጋል። አባት ልጅ፣ እናት ልጅ፣ ከአባትና ከልጅ ጋር ያለ ግንኙነት እንዲሆን ይፈልጋል። እግዚአብሔር የዓለም ሁሉ ፈጣሪ ነው። የአማኞች ደግሞ አባት። እግዚአብሔር የዓለም ሁሉ አባት አይደለም። እግዚአብሔር የዓለም ሁሉ ፈጣሪ ነው። የአማኞች ግን አባት ነው። ኢየሱስ ጌታ። ሰማይና ምድር የፈጠረው እግዚአብሔር ለአንቺ ግን እረኛሽ ነው። ለአንተ እረኛ ነው። ለእኛ እረኛችን ነው። ኢየሱስ ክርስቶስ ጌታ ነው።
ስለዚህ በእግዚአብሔር ፊት በምንሆንበት ዘመን በእግዚአብሔር ፊት በምንሆንበት ጊዜ ሰዎች ማየት የሚፈልጉት ነገር እንዲኖር ካስፈለገ እኛ እግዚአብሔርን ማየት ያስፈልገናል። በእግዚአብሔር ፊት እኛ መቅረብ ያስፈልገናል። እግዚአብሔር ወገኖቼ እግዚአብሔር እናንተን ይፈልጋል። እናንተ የምትሰጡት ነገር ሳይሆን እግዚአብሔር እኛን አገልግሎት ሳይሆን የሚፈልገው እኛን ነው። እግዚአብሔር ከእኛ ጋር መዋል ማደር ይፈልጋል። ዓለም፣ ሰይጣን፣ ኃጢአት፣ ሥጋ እንደሚፈልጋችሁ እግዚአብሔር እኛን ምን ያደርገናል? ይፈልገናል። ስለዚህ ከእሱ ጋር እንድንገናኝ እግዚአብሔር ይፈልጋል። በተለይም ደግሞ የምንፈልጋቸው ውጤቶች እንዲመጡ ካስፈለገ ብዙ የተዝረከረኩ ነገሮቻችንን ማስወገድ ያስፈልገናል። ብዙ የጣልናቸው የተዝረከረኩ ነገሮቻችንን ይህ በጸሎት ሕይወታችን ውስጥ ያለው የተዝረከረከ ነገራችን ዝልቅልቁ የወጣ ይሄ አማርኛ በጣም ቀለል ያለ አማርኛ ነው። ታውቃለህ? ይህ ማለት እዚህም እዛም የሚንጠባጠብ ማለት ነው። ይህ መያዣ የሌለው እዚህም እዛም የምትጥሉት ነገር ማለት ነው። በጌታ በኢየሱስ ስም እግዚአብሔር ነገራችንን ይመልስ። የጸሎት ሕይወታችንን ይመልስ። ኧረ አሜን። ኢየሱስ ጸልሏል፣ እኛም እንድንጸልይ አስተምሯል። ከዛ በኋላ ደግሞ እኛም የጸሎት ተማሪዎች እንድንሆን ሳይሆን የጸሎት ሰዎች እንድንሆን ደግሞ ኢየሱስ ክርስቶስ በማቴዎስ ወንጌል 7 አካባቢ ላይ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል። አንኳኩ ምን እስኪል እስኪከፈት፣ ለምኑ ምን እስኪል እስኪሰጣችሁ፣ ፈልጉ ምን እስክትሉ እስክታገኙ የሚለው ትምህርቱ እናያለን። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ዓለም በብዙ ቀውጢ ነገር ውስጥ ነው ያለችው። ዓለም በብዙ ውጣ ውረድ ውስጥ ነው ያለችው። ዓለም በብዙ እንባና ለቅሶ ውስጥ ነው ያለችው። በዓለም ያሉ ሰዎች በብዙ ስቃይ ውስጥ ነው ያሉት። እኛ ግን በእግዚአብሔር ምሕረት ስለተከለልን፣ በእግዚአብሔር ቸርነት ስለተጠበቅን፣ በእግዚአብሔር ረድኤት ስለተሞላን የእግዚአብሔርን ነገር ማቃለሉ ይብቃ። እግዚአብሔር ከእኛ ጋር ነው እንደ አባት፣ ግን በሰማይ የሚኖር ትልቅ አምላክ ግን ደግሞ ያንቺ አባት፣ በሰማያት ያለ ትልቅ ሰማይ ተቀምጦ ምድር እግሮቹ የሚረግጥ አምላክ። ይህ ታውቃላችሁ አይደል? ለእኛ በሰውኛ ሲነገር ነው እንጂ እግዚአብሔር እግር የለውም፣ መንፈስ ነው። እግዚአብሔር ዓይን የለውም፣ መንፈስ ነው። ግን ያይ ይሰማል የሚለው ለማብራራት ነው ጸሐፊዎቹ ተጨንቀው ይህንን የሚጽፉልን። የእግዚአብሔር ትልቅነት ለማሳየት ዙፋኑ ሰማይ አድርጎ እግሮቹ ምድር ይረግጣሉ ይላል። ይሄ ትልቅ እግዚአብሔር ደግሞ ያንተ ያንቺ የኔ አባት ሆኗል። ኢየሱስ ክርስቶስ ጌታ ነው። አባትነቱ የተገኘው ደግሞ ዝም ብሎ በነፃ ወይም ደግሞ በቀላል ጉዳይ አይደለም። አባትነቱን ለማግኘት የልጁ የኢየሱስ ክርስቶስን ሞት አስከፍሎታል። ኢየሱስ ክርስቶስ ክብሩን አስትቶታል። ኢየሱስ ክርስቶስ እግዚአብሔር ሰው ሆኗል። ሰው አይደለም እግዚአብሔር የሆነው፣ እግዚአብሔር ሰው ሆኗል። ይሄ መለኮት ሰው የሆነበት ጉዳይ አንቺን ወደ ክብር የመመለሻ ጉዳይ ነው። ስለዚህ ጌታ ኢየሱስ ክርስቶስ ስትጸልዩ እንደዚህ ብላችሁ ጸልዩ። አባታችን ሆይ፣ የጠፋውን ልጅ የተቀበለ አባት፣ ያባከነውን ልጅ የተቀበለ አባት፣ የወሰደውን ሁሉ ሳይቆጥር ልጁን ብቻ የተቀበለ አባት። ሰይጣን ታውቃላችሁ ብዙ ነገራችንን አራብጦታል። ብዙ ነገራችንን ባዶ አድርጎታል።
በብዙ ነገር ኪሳራ ውስጥ ከቶናል። ምክንያቱም መጽሐፍ ቅዱሳችን ሰይጣን ሌባ ነው ይላል። ሌባ ደግሞ ምን ያለ ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ለሌላ ወደ እናንተ ምን አይልም፣ አይመጣም። ሰይጣን ወደ አንቺ የሚመጣው ሊሰርቅ ነው፣ ሊያጠፋ ነው፣ ሊገል ነው። ጌታ ኢየሱስ ግን ወደኛ የመጣው ሕይወቱን ሊሰጠን ነው። ኢየሱስ ወደኛ ሲመጣ ነፍሱን ለእኛ ቤዛ ሊያደርግ ነው። ስለዚህ አባትነት ያገኘነው አባት የሆነን እግዚአብሔር፣ ልጅ ያደረገን እግዚአብሔር በክርስቶስ ኢየሱስ በተከፈለ ትልቅ ዋጋ፣ በክርስቶስ ኢየሱስ በተከፈለ ትልቅ የሞት ዋጋ እኛ ልጆች ሆነናል። ስለዚህ ቅድም እንዳልኳችሁ በዚህ ጉባኤ ያለ ማንም ሰው በልጁ በኢየሱስ ክርስቶስ የተከፈለ ዋጋ ክፈልና ግባ ወደ እግዚአብሔር ቢባል ማናችንም አንችልም። የዓለም ሀብት ሁሉ ቢሰበሰብ ይህንን ሊያደርግ አይችልም። የምድር ነገስታት ሁሉ ቢሰበሰቡ ይህንን ሊያደርጉ አይችልም። እግዚአብሔር ግን አንድ የሚወደው ልጁ ልኮ ልጆቹ አድርጎናል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ እግዚአብሔርን እንፈልገው። እንዴት? አባታችን ሆይ በሰማያት የምትኖር ምናችን አባታችን። ይህንን በደንብ ከገባችሁ ከዚህ ቀጥሎ ያሉ ትምህርቶች በሙሉ እጅግ ቀላልና ቀላል ናቸው። ኢየሱስ ክርስቶስ ጌታ ነው። ጸሎታችን እጅ እንዳይል፣ ጸሎታችን ሕይወት የሌለው እንዳይሆን፣ የጸሎታችን ጣዕም እንዲመለስ ካስፈለገ የእግዚአብሔር አባትነት ልንረዳው ይገባል። እስኪ እግዚአብሔር አባቴ ነው በል። ድገሙትስ። ይስማ ውስጥ ድገሙት። እግዚአብሔር አባቴ። አሜን። ኢየሱስ ጌታ ነው። እግዚአብሔር አባታችን፣ እግዚአብሔር የአማኞች አባት ነው። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ተሐድሶ የሚመጣበት አንደኛው መንገድ፣ ትልቁ መንገድ የእግዚአብሔር አባትነት፣ የእኛ ልጅነት፣ የእግዚአብሔር ወላጅነት፣ የእኛ ደግሞ ልጅነት፣ በጸጋ የሆነው ልጅነታችን፣ በምህረት የሆነው ልጅነታችን፣ በይቅርታ የሆነው ልጅነታችን፣ በቸርነት የሆነው ልጅነታችን እንደ ቀላል ነገር አንቆጥረውም። እግዚአብሔር ለእኔ ልጅነት ልጁን አጥቶበታል። ጌታ ኢየሱስ ክርስቶስ ስለዚህ ጉዳይ ሲጸልይ እንዲህ ብሎ ጸልዮአል። አባቴ ሆይ ፈቃድ ቢሆን ይህ ጽዋ ይለፍ። በጣም አስጨናቂ ጽዋ ነው ጌታ ኢየሱስ ላንቺ የጠጣው። በጣም እጅግ ከባድ መራር ጽዋ ነው ጌታ ለእኛ የጠጣው። ከዚህ ጽዋ በኋላ ነው ወደ ልጅነት የገባ ነው። መንግስቱ የተከፈተው ከዚህ ደም በኋላ ነው። ክብሩ የተለቀቀው ከዚህ ደም በኋላ ነው። የእግዚአብሔር ሙላታችን የሆነው ከዚህ በኋላ ነው። ስለዚህ ጉባኤ ሁሉ እግዚአብሔር ሆይ በሉ እስቲ። በሕይወቴ ላይ እንደገና ትንሣኤን በማድረግ ሕይወቴ ወደ ሕይወትህ ስለመለስክ አመሰግንሃለሁ። ከዚህ በኋላ አንተ ለእኔ አባቴ ነህ፣ እኔ የአንተ ልጅ ነኝ። ስለዚህ አመሰግንሃለሁ። አሜን። ኢየሱስ ጌታ ነው። እግዚአብሔር አምላካችን ይባረክ። ክብር ለእግዚአብሔር ይሁን። እግዚአብሔር አባቴ ሆኗል። እግዚአብሔር አምላኬ ሆኗል። ሁላችንም በእግዚአብሔር ፊት እንጸልይ። የቀሩትን ጊዜ በእግዚአብሔር ፊት እንጸልይበት። ጊዜውን ለእግዚአብሔር ለአምላካችን የእውነት ሳምንታችን በጸሎት ሕይወት እግዚአብሔር እንዲባርከን። አባትነትን መረዳት እፈልጋለሁ።
አባቴ እንደሆንክ እንዳውቅ እፈልጋለሁ። አንተ የኔ አባት እንደሆንክ መረዳት እፈልጋለሁ። እኔም ደግሞ የአንተ ልጅ መሆኔን እንዳውቅ እፈልጋለሁ። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ተብሎ እንደተጻፈ አባ አባት ብለን የምንጮህበት የልጅነት መንፈስ ተሰጠን ተብሎ እንደተጻፈ መኖራችን ካልቀረ አክብረን መኖር እንድንችል፣ አውቀን መኖር እንድንችል፣ ተረተን መኖር እንድንችል ሁላችንም በእግዚአብሔር ፊት በእግሮቻችን ቆመን የመጨረሻውን ጸሎት እንጸልይና ጌታ እግዚአብሔር አምላካችን አሁንም እናመልከዋለን። እግዚአብሔር አምላክ እየተናገረን ነው ያለው። እግዚአብሔር አምላክ በቃሉ ከጥንት ጀምሮ ተናግሯል። እግዚአብሔር እየተናገረሽ ነው። እኔ አባትሽ ነኝ እያለ ነው። እኔ አባትሽ ነኝ፣ እኔ አባትህ ነኝ። አባት አለ፣ የማይሞት አባት አለ፣ የማይሞት አባት አለሽ። ዘላለማዊ የሆነ አባት አለን። ዘላለማዊ የሆነ አባት አለን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ይሄ ቤት በአባትነትህ ይሞላ። ይሄ ቤት በአባትነትህ ይሞላ። ይሄ ቤት በአባትነትህ ይሞላ። ልጆች በወላጆቻቸው እንደሚመኩ በጌታ በኢየሱስ ስም አንተ ወላጃችን ነህ። በአንተ መመካታችን እንዲጨምር፣ በአንተ መመካታችን እንዲበዛ በኢየሱስ ስም እንጸልያለን። በኢየሱስ ስም እንጸልያለን። በኢየሱስ ስም እንጸልያለን። ይሄ ቤት በአባትነት ይሞላ። ቤቴ የጸሎት ቤት ይባላል ተብሎ ተጽፏል። ይሄ ቤት የአባቴ ቤት ነው ብለሃል። ማታንያስ ካላባሽ አላባዲናማስ ሀላዲ ካሬቫሻ ካላባስ ነፍሴ በአባትነት ይሞላ። ስጋዬ በአባትነት ይሞላ። አካላቴ በአባትነት ይሞላ። ነፍሴ ዘመኔ በአባትነት ይሞላ። ወላጅ እንደሌላቸው ልጆች አልተዋችሁም ብለሃል። ወላጅ እንደሌላቸው ልጆች አልጥላችሁም ብለሃል። ተመልሰህ መጥተህ ወደ ክብር ታገባናለህ። ለዚህ ደግሞ የርስት መያዣ የሆነው መንፈስ ሰጥተኸናል። መንፈስ ቅዱስን ተቀብለናል። አጀና ካላባዲያስ አጃንያ ካታ ካላባጂና ሞራታ ካላባሽ ፋላዲ ካላባራሺ ካላባጁና ሞራሻ ካላባዲያስ እበለህዲ ማላሺ ካላባራዳ ሞጃዳማ ካላባዲያስ ተገናኙ ከአባታችሁ ጋር አግኙ አባትሽን። አባቴ አንተ ትናፍቀኛለህ በይ። አባቴ አንተ ትናፍቀኛለህ በለው። ትናፍቀኛለህ አንተ ለናፍቆቴ በሉት። አንተ ለናፍቆቴ በሉት። አንተ የምትሰጠኝን ሳይሆን አንተን እናፍቃለሁ በሉት። ክብርህን ሳይሆን አንተን እፈልጋለሁ በሉት። አንተን ፈላጊ ነኝ በሉት። ሳዳላ ባዲና ባዳላ ባራዲና ቦራዳላባስ ጀለለለለበሪ ማራታ ካላማጂና ቦራዳላባጂያስ ይሞላ በአባትነት፣ ይሞላ በአባትነት፣ ይሞላ በአባትነት፣ ይሞላ በአባትነት። ቤቱ በአባትነት ይሞላ። ቤቱ በአባትነት ይሞላ። የአባትነት ጠረን ይሄ ቤት ይሙላ። እስቲ ጉባኤ ሁሉ በአንድነት እንደዚህ ብሎ ከኔ ጋር እንጸልይ። እግዚአብሔር ሆይ በሉ እስቲ። አንተ የዓለም ሁሉ ፈጣሪ ነህ። አንተ ዓለምን ሁሉ የምትቆጣጠር ነህ። ለእኔ ግን አባት ነህ፣ እኔም ልጅህ ነኝ። ስለዚህ አባቴ አገኝሃለሁ፣ እናፍቅሃለሁ፣
ትርበኛለህ፣ እፈልግሃለሁ። እንድረዳ እንዳውቅ እፈልጋለሁ። ጌታ ሆይ አባትነት አብራራልኝ፣ ግለጥልኝ። ሁሉ ለስምህ ክብር ይሁን፣ ሁሉ ለስምህ ክብር ይሁን፣ ሁሉ ለስምህ ክብር ይሁን፣ ሁሉ ለስምህ ክብር ይሁን፣ ሁሉ ለስምህ ክብር ይሁን። ክብር ወደ ቤት ይመለስ። የዚህ ቤት ወላጅ አንተ ነህ፣ የሁላችንም አባት አንተ ነህ። ጉባኤ ሁሉ አሜን ይበል። እግዚአብሔር አባትሽ ነው። እግዚአብሔር አባትን ነው። እግዚአብሔር ወላጃችን ነው። እግዚአብሔር ወላጃችን ነው። መልካም መልካሙን ብቻ የሚያስብ እግዚአብሔር አባታችን ነው። እናንተ ክፉ ወላጆች ስትሆኑ ለልጆቻችሁ በድንጋይ ፈንታ ዳቦ ከሰጣችሁ እንኪያስ የሰማዩ አባታችሁ ተብሎ ተጽፏል። የሰማዩ አባታችን ሩሩ የሆንክ አባታችን፣ ሰሪያችን፣ ፈጣሪያችን በልጅ በክርስቶስ ኢየሱስ አባት የሆንከን እናመሰግንሃለን፣ እንባርክሃለን። ከፍ በል እህቴ፣ አባትነትህን ትረዳ። ወንድሜ አባትነትህን ይረዳ። አባቴ አባትነትህን ይረዳ። እናቴ አባትነትህን ትረዳ። እንወድሃለን፣ እናከብረሃለን፣ ከፍ እናረጋሃለን። ስምህ ይቀደስ። ከፍ በል፣ ተመስገን፣ ተባረክ። የታመሙ ካሉ ይፈወሱ፣ ያዘኑ ይጽናኑ። ወደ ጉያ የመጣው አንተ አባት የሆንከው ይሄ ልጅ ታሞ ከሆነ ይፈወስ፣ አዝኖ ከሆነ ይጽናና፣ ወድቆ ከሆነ ይነሳ፣ ጠፍቶ ከሆነ ይመለስ፣ ደግሞ ከሆነ ይበርታ። ከፍ በል፣ ተባረክ። ሁሉ ለስምህ ክብር ይሁን። ተርፎ ያለው ጊዜ አሁንም ተናገረን፣ በመዝሙር ተናገረን፣ በጸሎት ተናገረን፣ በሚያስተባብረው ተናገረን፣ በቃል ተናገረን። ሁሉንም በጌታ በኢየሱስ ስም ላንተ ክብር አደረግን። በጌታ በኢየሱስ ስም አሜን። እግዚአብሔር አምላካችን ክብር ይገባል። እግዚአብሔርን አክብሩት እስቲ። አሁንም እግዚአብሔርን አክብሩት። አንዱ እንዳለው ለኬክ ቤት አይነት ጭብጨባ ሳይሆን ለእግዚአብሔር የሆነ ሙሉ ጭብጨባ እግዚአብሔር በዚህ እናመልካለን። ዛሬ እኛን ለማገልገል በፊታችን የሚቆሙትን ወደዚህ ጋብዛለሁ። ከእነሱ ጋር ደግሞ ጌታ እግዚአብሔርን እናመልካለን። እነሱ ወደዚህ የመጡ እስቲ ጌታ ይባርካችሁ በሏቸው። ዘመናችሁ ይባረክ በሏቸው። ክብር ለጌታ ይሁን። እግዚአብሔር የረዳው ሰው ካለ